ማፊዚ እኛም እየሰማን ስለሆነ ሐሳቡን ይጨርስ እሺ ሐሳቡን ይጨርስ እሺ እኛም እየሰማን ስለሆነ ባትሪ እያለቀ ነው ኡስማኒ ባትሪ እያለቀ ነው ስላለ ከመጓጓቴ ነው ማለት እንዳይወርድ የለውም አላህ እንትን ይበልህ እኔ በጣም ተመችቶኛል ከዚህ የባሰ በጣም ሰዎች ስለሚያጋጥሙኝ ያንተ ደግሞ ባህሪ በጣም ደስ ደርባባ ስለሆንክ ወድጄዋለሁ እና ሱረቱ በቀራ ምዕራፍ 2 ላይ አንድ ጥቅስ ልስጥና ከዛ ጋር አጠቃላይ ሱሩን እነግርሃለሁ ቅዱስ መንፈስ ጅብሪል የተባለበት ምክንያት ሱረቱ በቀራ ምዕራፍ 2 ቁጥር 87 ላይ ሙሳ ምን ይላል መሰለ ይሄው 87 ላይ ሙሳ በእርግጥ መጽሐፍን ሰጠነው ከበስተኋላ መልእክተኛ አስተካክለን የመርየም ልጅ ኢሳን ግልጽ ታምራትን ሰጠነው አለ በቅዱስ መንፈስም አበረታ ነው አለ ስንት ነገር ነው የሚናገረው ሰጠነውና አበረታ ነው ነገር አንድ ነው ሰጠነውና አበረታ ነው ያው ተመሳሳይ ነው አይደል ግልጽ ነገር አለች ሁለት ነገር ነው የተለያየ ነገር አለች እንትን አለች ኮንጃክሽን ይጠቀማል 87 ነው አይደል አዎ ኮንጃክሽን ይጠቀማል ሁለቱን ነው የተለያየ ነገር ዳይኮቶማይዝ አድርጓቸዋል አይተዋል ዳይኮቶማይዝ አድርጓል አዎ እዚህ ላይ ኢሳን ለመርየም ልጅ በእርግጥ ሰጠነው በኋላው መልእክተኛውን አስከታተልንለት አሁን እዚህ ጋር እኮ የሁለቱ ነገር ዲፈረንስ እንደሆነ ሞራ ያሳያል ኢሳን ማለት ታምራትን ሰጠነው አከታተሉለታል ታምራትን ሰጠነው ሙሳ ይላል አዎ ግን እዚህ ጋር የኔን ጥያቄ እንደው መለሰልኝ የኔን ጥያቄ አሁን ቀደም ስትል የነበረው በቅዱስ መንፈሱ ነው ታምራት ሲያደርግ የነበረው እኮ ስትል ነበረ ለሱ ግን ግልጽ እንጂ መልእክተኛ አይደለም ይላክልለት ንግግሩ እዚህ ጋር አራተው የራሳ ተርጓጉ ተሳስቼ ከሆነ ተመልሰኛል ሙሳን መጽሐፍን በእርግጥ ሰጠነው ይላል ኢሳም ሰጠነው እኮ በኋላው መልእክተኛ ሙሳን መጽሐፍን በእርግጥ ሰጠነው ከበኋላው መልእክተኛ አንዴ ማይፌዝ እሺ አዳምጠኛል ሙሳ መጽሐፍን ሰጠነው ይላል ለኢሳም ሰጠነው የሚል አለ እኮ መጽሐፍ ሰጠነው የሚል ጥቅስ አለ ለኢሳም ከፈለገ እስቲ ይሄንን ቃል አንብብልኝ ይሄንን ሙሳ መጽሐፍን በእርግጥ ሰጠነው አለ ከሙሳ ጀመረልህ ከበኋላው ከሙሳ በኋላ ደግሞ መልእክተኞችን አከታተልን አለ ተከታታይ መልእክተኞች መጥተው ነበር አለ ከዛ ከነሱ በኋላ ደግሞ ምን አለ የመርየም ልጅ ኢሳን ደግሞ ግልጽ ታምራትን ምን አለ ያለ ሰጠነው አለ ታምራቱን ደግሞ ከታምራቱ ደግሞ ለጥሎ ደግሞ በቅዱስ መንፈሱ ምን አለው አለ አበረታ ነው በቅዱስ መንፈስ መበርታት ማለት ቅዱስ መንፈስ ወህይ የሚያወርድ ነው ጅብሪል ነው በቁርአን ውስጥ ገብቷል ምንድነው ያደረገው ኢንጂል የሚባል መጽሐፍ እንዲሰጠው ተደርጓል ከታምራቱ በኋላ መጽሐፍ ተሰጥቶታል ኢሳ ኢብኑ መርየም አለይሂ ሰላም ያ መጽሐፍ የሰጠው ማን ነው አላህ ነው በጅብሪል አማካኝነት በቅዱስ መንፈስ ማበርታትና በገብርኤል መስጠት አይለያዩ እኮ በቅዱስ መንፈስ አበረታ ነው ሲል በዚህ መልኩ ነው የሚያመጣው እኮ በቅዱስ መንፈስ አበረታ ነው ማለት መደገፍ ማለት ነው ያ ቅዱስ መንፈስ ወይዲ እዚች ጋር እኮ አንተ እንዳልከኝ ጥያቄ አይደል እየጠየቁ ያለሁት ይሄኛውን ቃል ቢስተረክልኝ ያልኩት የማርያም ልጅ ኢሳን ግልጽ ታምራትን ሰጠነው ለሚል በገብርኤል አማካኝነት መልእክቱ ሰጠው አልከኝ አይደለም አላልኩት አበረታ ነው ደግሞ ማሰጠው ሲል እኮ ገብርኤል አልከኝ አይደል ታምራት ስለ ታምራት ነው እያወራን ያለው የማርያም ልጅ ኢሳን ግልጽ ታምራትን ሰጠነው ካለ በኋላ ኤንድ ይላል እና ሰጠው ታምራትን ሰጠነው እያለ ማለት ባዩ ማን ነው ሰጠነው የሚለው በማን በኩል አልተባለም በማን በኩል አልተባለም አላልኩም በገብርኤል አልኩ ስለ እንትን ነው ስለ ወህይ ነው እያወራ ያለው እሺ በስልክ ልጠይቅህና በስልክ እንቀጥለው እኔ ማለት ነው ደም በስልክ ቀጥሏል እንዴ አደባባይ ቆይ እንጂ አልጨረስንም እኮ እሺ ቀጥል ዝም ልበል ተናገር ስትለኝ ይናገራል ሱረቱ ነህል ምዕራፍ 16 ቁጥር 102 ላይ ያወጣለን ምዕራፍ 16 ቁጥር 102 ላይ እነዚያ ያመኑትን ለማረጋጋት ሙስሊሞችን ለመምራት ለማብሰር ቁርአንን ቅዱስ መንፈሱ እውነተኛ ሲሆን ከጌታ አወረደው በላቸዋል ማን አወረደው ይላል ማይፌስ ማን አወረደው ይላል ቁርአንን ማን አወረደው ይላል ቅዱስ መንፈስ አለ ከማን አወረደው አለ ከማን ዘንድ አለ ከጌታ ዘንድ አዎ ካላህ ማለት ካላህ ያወረደው ማለት ሱረቱ በቀራ ምዕራፍ 2 ቁጥር 97 ያወጣለት ማይኮሽን ግን ባይዘው ቅዱስ መንፈስ ገብርኤል ነው ካልከኝ ጨርሻለሁ ጥያቄ ወይ አረበለም የሚያዳምጥም እኮ ከስራ አለ እኮ
ማይከዚህ አይ ገባኝ። አይ ቅዱስ መንፈስ ገብርኤል ነው ካልከኝ ገብርኤል ቅዱስ መንፈስ ከሆነ ልዩነት ከሌላቸው ችግር አለው። እኔ ሳይታግስኩ አይደለም ምን እየሰማሁ እየጠየቅኩ ያለው ለጨርስ ሐሳቤን ልጨርስ። ሱረቱ በቀራ ምዕራፍ ላይ በደንብ ግልጽ መረጃዎችን ላውጣቸው ብዬ ነው። ታገሰኝ እሺ። ሰውድ ደግሞ እሺ ኧረ ችግር የለም ትምህርትም ነው ጥያቄም ነው ልጅ ምንም ሌሎቹም ይማሩበታል ብዬ ነው። ምናልባት ዝም ብዬ ካንዛዛዎች ደግሞ አፍወልኝ ይቅርታ አድርግልኝ። 297 እኔ ምክንያት ከሆንኩ ችግር የለውም። ለመማርም ለመጠየቅ ምክንያት ከሆንኩ እጠብቃለሁ። ኧረ ችግር የለውም። ገና እንገናኛለን። መቼ እንላቀቃለን ብለን እዚህ ጋር አንብበው ምን ይላል? ለጅብሪል ግን ቢዘጋባ አዝናለሁ። ባይዘው ባትሪ ቢዘጋ አዝናለሁ። የመጨረሻው ነው እዚህ መንፈስ ቅዱስ ጥያቄን ቆይ ጨርስ ማፈስ ተው ሳይዘጋ ተው። እሺ ሱረቱ በቀራ ላይ አየው። ለጅብሪል ጠላት የሆነ ሰው በቁጭት ይሙት ይላል በላቸው። እርሱ አለ ቁርአኑን ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምእመናንም መሪና ብስራት ሲሆን በአላህ ፈቃድ በልብ ላይ አውርዶታልና። ማን ያወረደው ቁርአን? ማን ይላል? አይ እሱ ማውረዱን 100% ሹር ነኝ። ችግር የለም። አይ ማን ይላል ነው ማለት ፎሎ አፕ እንድታረጋኝ ስለፈለኩኝ ነው። ጅብሪል እንደዛ ነው። እና ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ነው ነገረውናል። ሙፈሲሮችን በዚህ መልክና ልክ ነው ያስቀመጡት። ልጠይቅ ባይብል ላይ አንድ ነገር አልጨረስኩም እኔ አንድ ነገር እዚህ ምንድነው ሱረቱል በቀራ 87 ላይ ያለችውን ቃል በአረብኛ ቅዱስ መንፈስ የሚለው ሩህ ቅዱስ ነው የሚለው ምን ማለት ነው? ቅዱስ መንፈስ ማለት ነው። የመጨረሻውን ጥያቄ ልጠይቅና መጽሐፍ ቅዱስ ላይ ባትሪ ካልዘጋ ጠይቀኛል። የመጨረሻው ጥያቄ ስለ መንፈስ ቅዱስ 471 ላይ ነው። 471 እሺ 471 ማለት ነው። ኖ ምዕራፍ 4 ቁጥር 171 እኮ 4 ነው። 4 ምዕራፍ 4 ቁጥር 171 ላይ ከእርሱ የሆነ መንፈስ የሚለው ከእርሱ የሆነ መንፈስ የሚለው አይደለም። 171 ላይ የኢሳ መንፈስ ካላህ መሆኑን ነው የሚያሳየው። ልክ ያንተም ሱረቱል እንትን ላይ ሱረቱል የመጀመሪያው ላይ የነገርኩህ ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ አንዴ ሙሉ ቃሉን አንብበው። እሺ እናንተ የመጽሐፍ ሰዎች ወይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሆን ቃሉ ይሄ ምን ማለት ነው? የተጣለ የሆን ቃሉ የሱ የሆን ቃሉ በእርሱም የሆነ መንፈስ ብቻ ነው ይላል። ስለማን ነው የሚያወራው? ስለ ኢሳ ነው የሚያወራው። የሆን ቃልና በእርሱም የሆነ መንፈስ ብቻ ነው ይለዋል ኢሳን። እና ኢሳ መንፈስ ነው ወይስ አይለው የሚለውን ነገር አይለው መጀመሪያ ልንገርህ በእርሱ የሆነ መንፈስ ብቻ ነው ይላል እኮ እነግርሃለሁ። ተረጋግተህ አዳምጠኝ። ማይከዚ እረጋጋለሁ። ምን መሰለህ? በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ብቻ ነው የሚለው። ብቻ የምትለዋ ነገር ኢነማ የምትለዋ የመጣችው አረብኛው ላይ ካይተህ ከሆነ ከላይ መልእክተኛ ከሚለው ጋር ነው የመጣው። ራሱ ኢነማ የምትለዋ ነገር አለ። ኢነማ ማለት ብቻ የምትል ነው። አድጀክቲቭ የመጣችው እርሱ ይታያል። ኢነማ የምትለዋ ዘላ ነው። ኢነማ ብሎ መመነሻ ቅጥ እያለ ነው የሚያደርገው። ኢነማ የምትለዋ ነገር አማርኛው ላይ ብቻ የሚለውን ታች ስላወረደው እናንተ ሁላችሁም ተሳተፉባቸዋል። አብዛኛው ሰው ማለት ነው። ግን ቁርአኑ እንግሊዝኛውን ብትመለከተው የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ብቻ ነው ካለ በኋላ 4 ነጥብ ይዘጋና ወደ መርየም የጣላት የይሁን ቃል ናት ይላል። የጣላት ነው የሚለው የጣለው አይደለም የሚለው። ለኢሳ ቢሆን ኖሮ የጣለው ይል ነበረ። ወደ መርየም የጣላት ነው የሚለው። ስለ ቃል ነው የሚያወራው። ወደ መርየም ሁን የሚለውን ቃል አላህ ጥሏታል ራሱ ማለት ነው። እዛ ጋር ማለት ነው። ወደ መርየም የጣላት አልቃሃ ነው የሚለው አረብኛው። አልቃሁ አይልም። አልቃሁ ቢሆን ኖሮ ኢሳን ነበር የሚያመለክተው። ሁ ማለት ጄኔቲቭ እንትን ምንድነው ሁ የሚለው ነገር ኦብጀክቲቭ ፕሮናውን የሚያመለክተው የነበረው በምንድነው ማስኩላይን ነበር መሆን የነበረበት። ለኢሳ ቢሆን ኖሮ የሚጠቀመው ፌሚናይን ነው። የጣል አማርኛውንም ይኸው ከፈለግ የጣላት ነው የሚለው እንጂ የጣለው አይልም። የጣለው ቢሆን ኖሮ ቃሉ ራሱ የሚባለው ኢሳ ይሆን ነበረ። ወደ መርየም ግን ማዕፀኗ ውስጥ የነበረውን እንቁላል ማዕፀኗ ውስጥ የነበረውን የኤክሴሉን ፈርቲላይዝ እንዲያደርግ ስፐርም ሴል አያስፈልገውም። አላህ ሁን ሲለው ሆኖ የሚሆን ነገር ነው። ሱረቱን አሊ ኢምራን ምዕራፍ 3 ላይ ጠይቃ ነበር መርየም ወንድ ሳላውቅ ያለ ጋብቻ እንዴት ልጅ ይኖረኛል ብላ ስትጠቅ አላህ ነገርን ማስገኘት ባሻው ጊዜ ሁን ነው የሚለው፣ ወዲያውን ይሆናል አለ።
ሱረቱል አለ ኢምራን ምዕራፍ 3 ቁጥር 59 ላይ እንደዛ ነው የኢሳ ምሳሌ እንደ አደም ቢጤ ነው አለ። አደም ምን አደረገው? ከአፈር ፈጠረውና ሁን አለው ሆነም። ይሄኛውም እንቁላሉን ያለ ምንም ኢንተራክሽን ያለ ዘራበሲ ያለ ምንም ነገር እንዲጸነስ ማድረግ ችሏል። በምኑ ነው? ወደርሱ ቃሊቱን በመጣል ነው። ቃሊቱን ወደማ ወደ ኢሳ በመጣል ነው ያደረገው። ሁለተኛው እሱ ነው። ከዛ በኋላ ካለ በኋላ ከእርሱ ደግሞ የሆነው አለ ከማን ዘንድ ከአላህ የሆነው ደግሞ ምንድነው አለ መንፈስ ነው አለ። ከማርያም የነበረው እንቁላል ነው የነበረው። የሰዎች ሩህ ግን የሚመጣው ከየት ነው? ከአላህ ዘንድ ነው የሚሆነው። ሱረቱል ኢስራ ማን ነው? ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ባትሪ የለኝም ሌላ ማስረጃ ይቅርብኝ። ባትሪ የለኝም ከይቅርታ ጋር ፍቃዴ ይከበር። ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ይላል። ከጌታዬ ነገር ነው ይላል። ስለዚህ የኢሳ ሩህ ከአላህ ዘንድ ነው፣ ከእርሱ ዘንድ ከእርሱ የሆነ ነው ይላል። የማ የኢሳ ሩህ ከአላህ የሆነ ነው። የማርያም እንቁላሉ ከማርያም ነው፣ ከራሷ ነው። ታምር ነው፣ በታምር ነው እንትን ያለው። ነገር ግን እያንዳንዳችን ሰዎች አካላችን ከአፈር እንደሚፈጠር ከእናትና ከአባታችን እንደሚመጣ ሁሉ የኢሳ ደግሞ አካሉ የመጣው ከመርየም ነው። መንፈሳችን ደግሞ የሚመጣው ደግሞ ከአላህ ዘንድ ነው። የሁላችንም ያንተም የኔም የሁላችንም። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ዘንድ ነው አለ። እዛ ጋር የኢሳ መንፈስ ከእርሱ የሆነ ነው ብሎ ነው የሚያስቀምጠው። ይሄንን ነው የኢሳ መንፈስ እኮ አይደለም ይላል። ከእርሱ የሆነ መንፈስ ነው እንዳላጠፋ ነው። ችግር የለም። ከእርሱ የሆነ መንፈስ ነው ይሌለ ቆይ አንዴ ይኸውልህ ቃሉ ምን መሰለህ የሚለው አሁን የትርጉም ስህተት አለው በሚለው ፈርዘር ብሄድ አልፈልግም። እስካሁን ስታወራ የትርጉም ስህተት አይደለም። ራሱን ብትመለከተው ወደ መርየም የጣላት ይሌለ ይሁን ቃሉ እርሱም የሆነ አይደለም ብቻ ነው። ወደ መርየም የጣላት ይላል አይደል? ማንን የጣላት? ወደ መርየም ቃሉን ነው እኮ። ማን? ኢሳ ነው። ያቺ ቃል የተባለችው ኢሳ ነው ማለት ቃሊቱ ያለ ወደ መርየም የጣላት ነው እያለ ያለው የጣላት የሚለው መልእክት የጣላት ነው። የጣለው አይደለም የሚለው ኢሳ። አንዴ እኮ እኔ እኮ አላወራሁም፣ ሐሳቤን አልተረዳኸኝም የሚለው ከእርሱ ምንድን ነው የሚለው እዚህ ጋር የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉ ነው። ስለ ኢሳ ነው የሚያወራው። የጣላት ይላል። ማንን ነው የጣላት? ማንን ነው የጣላት? ማስኩላይን አይደለም ፌሚናይን ናት። ቃሉን ነው እኮ የጣላት። የጣላት ነው ቃሉን ነው። ማስኩላይን ነው ኢሳ ወይስ ፌሚናይን ነው? በግራማቲካሊ በአማርኛ ይሆንልኝ። አነስታይ ነው ወይስ ተባታይ ነው? አነስታይ ነው ወይስ ተባታይ ነው መደቡ? ወይ እኔ ግራ አታቀበኝ። እኔ ግራ መቀበል አይ አንተ አሁን አነስታይ ነው ተባታይ መደብ እኔ ተው እንጂ ተባታይ መደብ ነው አነስታይ መደብ ነው። አንተ መደብ ተባታይ ወንድና ሴት ማለት ነው። አሁን ለምሳሌ ሊንዳ ምንድን ናት? ተባታይ ናት ወይስ አነስታይ ናት? ጠፍቶብኛል እሱ ነገር አስታውሰኝ። እሺ የወንድ አንቀጽ ነው ወይስ የሴት አንቀጽ ነህ አንተ? እኔ ወንድ አንቀጽ ነኝ። የወንድ አንቀጽ ነህ። እዛ ጋር የተጠቀመው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው? የሴት አንቀጽ። የሴት አንቀጽ ማን ናት? እዛ ጋር የተጠቀሰችው ኢሳ ናት ወይስ ቃሊቱ ናት? አልጣላትም እኮ እሷ ማርያምን ጣለች። ቃሊቱ ናት። ወደ መርየም ቃል ነው የሚያወራው እኮ። ቃሊቱ ምንድን ናት? ማስኩላይን ናት ወይስ ፌሚናይን ናት? አሁንም እንግሊዝኛ ነው። እሺ ተባታይ ናት ወይስ አነስታይ ናት? ወይስ በወንድ አንቀጽ ናት ወይስ በሴት አንቀጽ ናት? ቆይ ተባታይ ወንድ ነው፣ አነስታይን ሴት ነው። እንዴ አማርኛ እኮ ነው። አማርኛ እኮ ነው። እኔ ራሴ ቢሆን ሁሉም ያውቃል ብለህ አይ ሁሉም እውቀት እንዳለ። እሺ ሴት አንቀጽ ነው ወይስ የወንድ አንቀጽ ናት የተጠቀመችው? ባትሪህን እንዳልጨርስ ግን የጣላት የሚለው የጣላት የተባለችው የጣላት ነው የሚለው ወይስ የጣለው ነው የተባለው? እዛ ጋር የጣላት የሴት አንቀጽ ነው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው የጣላት የተባለችው? የወንድ አንቀጽ ነው የጣላት የተባለችው። የሴት ነው። ኢሳ የወንድ አንቀጽ ነው። ቆይ አይ ፕሊዝ እንደዚህ አይነት ነገር ውስጥ እንድታተሰደኝ። አሁን የሚያወራው ስለምንድን ነው? ስለ ቃል አይደለም የተጣለው። የተጣለችው ማናት? ወደ መርየም የጣላት ነው እኮ የጣላት ነው የሚለው። ስለተጣለችው ነው የሚያወራው። የጣላት ቃል ነው የተጣለው እኮ። የተጣለችው ሴት አንቀጽ ናት ወይስ የወንድ አንቀጽ ናት የተጣለችው? እያወራ ያለው ስለ ቃሉ ነው። በሴት ነው እያወራ ያለው ግን ተጣለ የጣላት ይላል እኮ። ጣዩ ማን ነው? አላህ ነው። ወደ ማን ነው የጣለው? ወደ መርየም የጣለው። የጣላት ደግሞ ማን ነው? የተጣለው ቃሊቱ እናታ ከላም ነው። ከላም የሚባለው አንድ ነን እኮ። ትክክል ነው። አሁን እኮ ሐሳብህን ገባ። ልክ ነህ እኮ ልክ ነህ። የተጣለው ቃል ነው። ስለዚህ ያለ ቃሊቱ ኢሳ አይደለም፣ ወደ ኢሳ የተጣለ ነው። ቃሊቱን ይኸውልህ አላህ ሁን የሚለውን ቃል እንዲፈጠር ድንግል ማርያም ማህፀን ውስጥ የነበረው እንቁላል ስፐርም ሴል ሳይኖረው ያለ ዘራ ብሲ ያለ ወንድ ዘር
እንዲጸነስ ልክ አላህ ከአደም ምን ወሰደ ታስታውስ እንደሆነ ከጎን አጥንት ወሰደ አላህ በቁርአን ውስጥ ተመለከተ አጥንት ወሰደና ያንን አጥንት ሰው ማድረግ ቻለ ራሱ ልክ እንደዛው ነው ከመርየም እንቁላሉ ምንም ነገር እንትን ሳይኖረው ሁን በሚለው ቃል ይሁን የሚለውን ቃል ወደ መርየም ጣላት ቃሊቱ ማለት ነው ሁን የሚለው ነገርን ማስገኘት ባሻን ጊዜ ለእርሱ ምንለው ቃላችን ለእርሱ ምንለው ሁን ነው አለ ወዲያውኑ ይሆናል አለ አንድ ነገር ሊፈጠር ሲፈልግ ቃላት የሚባለው ነገር እዛ ጋር ደግሞ ከሊማ ይባላል ከሊማ ደግሞ ፎርሙ ራሱ ማስኩላይን ሳይሆን ፌሚናይን ጀንደር ነው ራሱ ከሊማቱላህ አላህ የሚባለው ማለት ነው ከሊማቱላህ ሚል የለም ቁርአን ላይ ማነው ይቅርታ አይሩላ የለም ለማለት ፈልጌ ነው ይቅርታ ከሊማቱላህ አላህ ከሱ ከአላህ ዘንድ የሆነችው ማለት ነው ከርሱ የሆነችው ማለት ነው ከርሱ የሆነችው ማለት ቃሊቱ ናት የሆነችው ድንግል ማርያም ማህፀን ውስጥ የነበረው እንቁላል እንዲጸነስ ማለት ነው ያንን ከተናገረ በኋላ ነው ከዛ በኋላ ደግሞ መንፈሱ ደግሞ ከየት ነው የሆነው ከርሱ የሆነ መንፈስ ነው አለ ሶስት ነገሮች ናቸው እዛ ጋር የተጠቀሱት የመርየም ልጅ አልመሲሳ ያላ ነጣጥዬ ጥያቄን እንዳልጠይቅ ቸኩልሃል ማለት ኦነስትሊ እዚህ ጋር አሁን ነው ባትሪ አላህ የኔን ጥያቄ እሺ የኔን ጥያቄ አውድ ባውድ ልጠይቅህ እዚህ ጋር አሁን አንተ እንደምትለው እኔ ችግር የለብኝም የተጣለችው ቃሊቱ ነች ማርያም የራሷ እንትን አላት እዚህ ጋር ያላህ ቃል ደግሞ መጥቶ የወንድን ተክቶላታል ከሱ የተጣለች ቃል እንደዛ ተረዳው ሀቢቢ እንደዛ ተረዳው አንዴ ላውራ አይ ተክቶላታል ስትል ልክ እንደ ስፐርም ሴል አድርግ እንዳትጠቀሙ እኛ እንደዛ አይነት ትምህርት የለንም እሺ አንተ ቅድም ያልከኝ ምን ነበር ቃል ስለ ቃሉ ስታወራልኝ በአንተ ቃሊቱ ነው ኩን ፈየኩን ነው የሚለው ኩን ሲለው የሚያደርግበት ነው ነገሮችን የሚያደርግበት ነው ኩን ይላል አላህ ሲናገር ማለት እንደዛ ይሁን ስለዚህ አሁን ይሄ ኢሳ የሚባለው ከአላህ ዘንድ ማርያም የጣላት ይሁን ቃሉ ነው ቃል ደረሰ መጀመሪያ ነው እሱ አይደለም እንደዛ ነው ለዚህ ነው ነግረህ እሱ አይደለም ራሱ እሱ ድንግል ማርያም ማህፀን ውስጥ የነበረው እንቁላል መርየም ዘር አላት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 35 አካባቢ ላይ ስትመለከተው እርሷንና ዝርያዋን ከተረገመው ሰይጣን እጠብቃለሁ አለች እናትየው ማለት ነው የመርየም ምን አላታለች ዝርያ አላት ራሱ የክሮሞዞን አላት ራሱ ያንን ክሮሞዞን አላህ ምንድነው ያደረገው ሁን በሚለው ቃል ሰው እንዲፈጠር ተደርጓል እዛ ያ ሰው ደግሞ ያ አካል ውስጡ ምን ያስፈልጋል ሩህ ያስፈልጋል መንፈስ ያስፈልጋል መንፈሱ ደግሞ ከርሱ ዘንድ ነው ከርሱ ነው ይላል ከርሱ የሆነ መንፈስ ነው የሚለው ያ መንፈሱ ገብቷል ለኢሳ የሚያስፈልገው መንፈስ ወሂዲ ይሁን ገብቶኛል አሁን እዚህ ጋር በሌላ አማርኛ ልንገር አሁን ማርያም ውስጥ የተፈጠረው ነገር ማብራሪያ እየተሰጠው ነው እዚህ ጋር ማርያም ውስጥ የተፈጠረው ነገር ያ የወረደው ነገር አላህ የጣለው ነገር ማርያም ውስጥ የተፈጠረው ነገር ማብራሪያ እየሰጠው እንዴት እንደሆነ ማብራሪያ እየሰጠው ነው በሱ ቃል አማካኝነት የሆነውን ነገር እያስረዳ ያም ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላልና ኢሳ መንፈስ ነው ሶስት ነገሮች ቃሉ ይላል እኮ ወይ አይ ስላልገባ ነው እዛ ጋር የተጠቀሱት ነገር ምን ሶስት ነገሮች ተጠቅሰዋል እዛ ጋር ግራማቲካሊ ወ በሚል ማለት ነው ያሲን ያሳያል ከፈለክ ወሚል አርፉ ላጥፋል ማል ላይ ግልጽ ካልሆነልህ ማለት ነው ምንድነው የሚለው አልመሲሳ የመርየም ልጅ አልመሲሳ የአላህ መልእክተኛ ብቻ ነው ነጠላ ሰረዝ ከዛ በኋላ ደግሞ ከእርሱ ምንድነው ወደ መርየም የጣላት የይሁን ቃል ነው ሁለት ሶስተኛ ነገር ደግሞ ከእርሱ የሆነ ወሚል ነገር አለ አርፉ ላጥፋል ደግሞ ከእርሱ የሆነ ደግሞ መንፈስ ነው አለ ከእርሱ የሆነ ምን አለ መንፈስ አለ ካላህ ዘንድ ለምኑ ለዛ መንፈስ ነው ከማ የሆነ መንፈስ ነው ከእርሱ የሆነ ከእርሱ ከማ ካላህ እርሱ የሚለው አላህን ተጠያቂ እሱ ነው አሁን ሶስት ነገር ነው ኢሳ መልእክተኛ ነው ካላህ የሆነ መንፈስ ነው አይደለም እንደዛ አይደለም የሚለው ከእርሱ የሆነ መንፈስ ነው እኮ ይላል አይደለም ከእርሱ የሆነ መንፈስ ማለት ነው ከእርሱ የሆነ መንፈስ ነው ማለት ነው ሱራት ላይ አንድ ጊዜ ያውጣለት አይ እዚህ ጋር መልስልኝ ከእርሱ የሆነ መንፈስ ምንድነው ማለት ነው እኮ ላሳየህ እኮ ከእርሱ የሆነ ማለት የሚፈጠር ነው የኛ መንፈስ ራሱ ካላህ ዘንድ ነው ከእርሱ የሆነ መንፈስ ነው ማለት ከእርሱ የሆነ መንፈስ ነው መንፈስ ከእርሱ ነው እያለ ነው ያለው ከእርሱ የሆነ ነው ያልክ ሱረቱል እንትን ላይ እኮ 85 ላይ እኮ አሳይቼ ነበር ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ አሳይቼ ነበር እስቲ ያውጣለት አንዴ እሱን የሁላችንም መንፈስ ካላህ ዘንድ ነው አይዞህ ማይ ፌስ አይ ችግር የለውም ጭመቀኝ ችግር የለውም
ኧረ ጭምጭምቃ ምን አመጣው ብለህ ነው? እኔ በዚህ በሌሊት ሰዓቴን አጥቼ የምመጣበት አላህ ዘንድ አጅር አገኝበታለሁ ብዬ ነው እንጂ አዋቂና ታዋቂ የሚባል አዋቂና መሀይም ጨዋታ ለመጫወት አንድ እውነት ልንገርህ አላውቅም ብዬ እስከገባው ድረስ አንተ ደግሞ እስከምታውቀው ድረስ እጠይቅሃለሁ እንጂ መስማት ግዴታ አለብኝ። መስማት ግዴታ ሳይሆን ኖርማሊ ሰዎችን አላዋቂ ለማድረግ የምንጥረው ነገር አጀርም የለውም አላህ ዘንድ አይመስልም። አላረጋችሁኝም። እዚህ ቤት አልተደረኩም እስከዛሬ። እንደ ቤቴ ነው የምቆጥረው። ይኸው እዚህ ጋር ስለ ሩህ ይጠይቀዋል አለ። ሩህ ከማን ዘንድ ነው ይላል? ከማን ነገር ነው ይላል? ከጌታዬ ነገር ነው። ያንተም የሁላችንም መንፈስ ከአላህ ዘንድ የሆነ ነው። ራሱ ከአላህ ዘንድ ነው ምንጩ፣ ከሰማይ ነው ምንጩ። አካላችን ግን ከአፈር ነው የተሰራው። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ላይ አንብብለትና ከዛ በኋላ ደግሞ እንቋጫለን ተመራርቀን ግንባር ለግንባር ተሳስመን። ሱረቱ ተሕሪም ምዕራፍ 66 አይ እሱ ይከፍታል። አይ ችግር የለውም። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ወደ ታች ወረድ። ብልቷን የጠበቀች የሚል ያው ታች 12 ላይ ይገባለን። 12 ላይ አየው እዚህ ጋር 12 ላይ ቁጥር 12 ላይ የኢምራን ልጅ መርየም ያቺ ብልቷን የጠበቀች ምሳሌ ያደረግን በእርሷ ውስጥ የሚለው ማለት ነው። በእርሷ ውስጥ ከመንፈሳችን ምን አለን አለ? ነፋፋን አለ። ነፋን አለ አላህ ከመንፈሳችን። መንፈስ የሚለውን ወደ ራሱ በማስጠጋት ነው። ያው ልቅና ነው። ልክ ምድሬ እንደሚለው አይነት ማለት ነው። ልክ አደምንም ሲፈጠር ምንድነው ያለው? ሰጅዳ ምዕራፍ 32 ቁጥር 11 ላይ ያወጣለት። ልክ በተመሳሳይ ለአደምም እንደዚህ ነው የሚናገረው። ከመንፈሱ ነፋበት፣ አካሉን ከአፈር ፈጠረውና ከዛ በኋላ ከምድር ፈጠረውና በአካሉ ደግሞ ምን አደረገው? መንፈሱን ነፋ። ያየ ያንተም የኔም የሁላችንም መንፈስ ከአላህ ዘንድ ነው የሚመጣው። እስቲ ያወጣለት ምዕራፍ 32 ቁጥር 6 አምናለሁ። ባላደክምህም አምናለሁ። ኧረ ችግር የለውም። እኛ ጋር ከስር የሚማር ሰው አለ። አይዞህ ታገሰኝ፣ አብሽር። እሺ እስቲ የሰውን ቅርጽ ያሳመረው ነው ምናምን ነገር ነፋበት የሚሉት ጋር ነው ያለው። እስቲ ወረድ ብለህ አለፍከው ላይ ነው ያለው። ቁጥር 9 ላይ ነው ያለው። ቁጥር 9 ላይ። እሺ አሁን ቀረብ አድርግለት። እሺ ከዛም ይላል አየው ሲያ በአደም ዙሪያ ላይ ቅርጹን አስተካከለው የአደምን በእርሱ ውስጥም ከመንፈሱ ነፋበት ይላል። አሁን አየህ ከመንፈሱ ነፋበት ሲባል ያ የሚመጣው መንፈስ ወደ አላህ ልቅና ተደርጎ ነው። ልክ ምድሬ እንደሚለው ማለት ነው። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ምድሬ ይላል። ከምድር አፈር ሰራን እኛን፣ ከምድር ሰራችሁ ይላል። ከምድር ፈጠርኳችሁ ይላል። ምድርን ግን ወደ ልቅና በማጣት ምድሬ እንደሚለው ሁሉ መንፈስም ፍጡር ነው። ያ የተፈጠረው መንፈስ የሆነ የተቀመጠ ነገር ነው፣ ማቴሪያል ነው። ከዛ ሰው ሲፈጠር ያ መንፈስ ይነፋል ወደ ሰው፣ ወደ አንተም ይነፋል፣ ወደ እኔም ይነፋል። ወደ መርየምም ተነፍቶ ኢሳ እንዲፈጠር ተደርጓል። ወደ አደምም ተፈጥሯል። ተመሳሳይ ነገር ነው ይሄ ነገር የነበረው ማለት ነው። እና ይሄን ይመስላል ለዛሬ ነበረን ቆይታ። ባይብል ላይ ብጠይቅ ደስ ይለኛል ጊዜ ካለ። አሁን ደግሞ አትጠይቅልን ኡስታዝ? ባይብል ላይ ብጠይቅ ደስ ይለኛል። አቤት ብሮ ችኮላ አይ ብሮ ጓደኛ አይደለህ እንዴ? ምን ማታከስ ችግር የለውም። ለጓደኛዬ እኮ ጥሩ ነው። ወይድ በጥሩ ሰው አይ ችግር የለም። ጥያቄ ልጠይቅ ባይብል ላይ ስለመንፈስ ምን ላይ ልጠይቅ እስቲ ወንድሜ? ባይብል ላይ ልጠይቅ። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ይላል አይደለ? በአፍንጫው እስትንፋስ እፍ አለበት ይላል ፈጣሪ አይደለ? እፍ ያለበት ነገር አንተ ውስጥ ያለው ይሄ መንፈስ የሚባለው ነገር ከአምላክ ተነፍቶ የመጣ ነው ወይስ አይደለም? ኦኬ ጥሩ። አንተ ጋር ያለው የተነፋው ነገር ውስጣዊ አይደንቲቲ ነው ወይስ አይደለም? እሱ ነገር እንዳብራራት ፈቅድልኛል? ትችላለህ። ግን አይ ጥያቄው እንዳልወጣ ነው ብዬ ልለፈው። ይኸውልህ አሁን እኛ ጋር ነፍስና መንፈስ ይለያል። ስለ መንፈስ ነው የማወራው፣ ስለ ነፍስ አይደለም የማወራው። መንፈሱ የነፍስ ነገር የህይወት እስትንፋስ ሰጠው ይላል። የህይወት እስትንፋሳችንን እግዚአብሔር ሰጠው ነው። መንፈስ እና እስትንፋስ ግን ይለያያሉ። እሺ መንፈስ የሚባለው ነገር አንተ ጋር ያለው መንፈስ ከየት ነው የመጣው? እኔ ጋር ያለው መንፈስ ከአምላክ ነው የመጣው። ኦኬ ከአምላክ የሰው መንፈስና
ላሳየ መጽሐፍ ቅዱስ ላይ ቆሮንቶስ መልእክት ላይ የሰው መንፈስና የእግዚአብሔር መንፈስ ብሎ ይልና ላስረዳ። አሁን ሁለቱም መንፈስ ጥያቄ ጠይቀኝ የለ ፖይንት ማብራሪያ ለመፈለኩት ጥያቄውን ባጭሩ እንድትመልስልኝ ነው። ሮሜ 8:14 ላይ የሰው መንፈስና የመንፈሳችን ከመንፈሱ ጋር ስለሚል የእግዚአብሔር መንፈስና የሰው መንፈስ አለ። ገባኝ። ይሄ የሰው መንፈስ የሚባለው አንተ ጋር ውስጥ ያለው መንፈስ ከየት ነው የመጣው? ምንጩ ካለ ከእግዚአብሔር ምን ከአፉን የሚወጣው ውስጡ አብሮት የነበረ ነው ወይስ ሲፈጥረን? ይኸውልህ የህይወትን እስትንፋስ እፍ አለበት ይላል። የህይወትን ከየት ነው ያለበት? ከራሱ ከእግዚአብሔር ከአፉ ነው ወይስ ከአፉ ውጪ ነው? እንግዲህ አሁን አላህ አፍ አለው ምናምን ነገር ውስጥ ካልከተለው ከአፍ ውስጥ ትንፋስ እንደሚወጣ ይናገራል ባይብል ላይ ኢዮብ ምዕራፍ 33 እና ምዕራፍ 33 ቁጥር 6 ላይ ይላል። በአፍ ውስጥ ከአፍ ውስጥ ትንፋስ እንደሚወጣ ይናገራል። ያ የአፍ ውስጥ ትንፋስ የአንተ አይደንቲቲ ነው ወይስ አይደለም ነው ጥያቄው። ነው አይደንቲቲ ነው። ማይፌስ ነፍስ አለው መንፈስ አለው በሚለው አይደንቲቲ ነው። ያለ ነፍስ ያለ መንፈስ ከአፉ ያ የአንተ ጋር አይደንቲቲ ሁለተኛ ቆሮንቶስ 4:17 ላይ ኢንዋርድ ማን እና አውትዋርድ ማን ይላል። የውስጥ ሰውና የውጭ ሰው ይላል። የውጭ ሰው የሚለው አካላችንን ነው። የውስጥ ሰው የሚለው ደግሞ መንፈሳችንን ነው። አዎ ያ መንፈሳችን ከአምላክ አፍ የሚወጣ ነው ወይስ ከአምላክ ውጪ ነው የተነፋው? ከአምላክ ውስጥ ነው እንጂ ከአምላክ አፍ ነው እንጂ ከውጭ እንዴት ይሆናል? ኦኬ ጥሩ። ከአምላክ አፍ ውስጥ ከወጣ ያ የኔ አይደንቲቲ እኔ ጋር ያለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? የኔ አይደንቲቲማ እኔማ ፍጡር ነኝ እኮ። ያ ፍጡር የነበረው እግዚአብሔር አፍ ውስጥ የነበረው እግዚአብሔር አይደንቲቲ ውስጥ የነበረ ፍጡር የሆነ አይደንቲቲ ውስጡ ነበረ። ምን ወይ ዲዮል እያንዳንዱ ነገር ላይ እግዚአብሔር በእሱ ኃይል በመለኮቱ የሰራው ነገር እና እኛ ያለን ነገር ፍጡር እንለያለን። መለኮታዊ ኃይል ነው ታምር ነው ይገባኛል። አሁን ፍጡር ነው አልከኝ። አንተ ውስጥ ያለው የአንተ አይደንቲቲ ውስጥ ያለው የሰው ልጆች ውስጥ አይደንቲቲ ውስጥ ያለው ነገር ፍጡር ከሆነ ያ ፍጡር የሚባለው ነገር ከእግዚአብሔር አፍ የሚወጣ ከሆነ እግዚአብሔር አፍ ውስጥ እያለ ፍጡር ያልገባን ነገር ጠይቀኝ፣ ወላሂ ጠይቀኝ። አይ ጥያቄው አይደለም። አሁን ይኸውልህ አሁን ግልጽ የሆነ ነገር ነገር ሰውን እንትን አሁን ለምሳሌ ካፉ ነው ለሚለው ነገር ነው የፈለከው ወይስ እኛን ለምሳሌ እያንዳንዱን ፍጡር ያ እስትንፋሱ የአንተ እስትንፋስ አንተ ውስጥ ያለው ሁለተኛ ቆሮንቶስ 4:17 ላይ የተቀመጠው እስትንፋስ ፍጡር ነው አልከኝ። ያ ፍጡር ደግሞ ከእግዚአብሔር አፍ የወጣ ነው ብለኸኛል። እግዚአብሔር አፍ ውስጥ እያለ መውጣቱ በፊት እያለ ያ ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? ያልተፈጠረ ነገር ነው። ያልተፈጠረ ነገር ከሆነ ከወጣ በኋላ ይፈጠራል ወይስ እዛ እያለ ፍጡር እዚህ ጋር ሲወጣ ደግሞ ፍጡር ይሆናል? ይኸውልህ እግዚአብሔር ጋር ያለውን ነገር እኔ ጋር እንዲኖር ማድረግ ይችላል። እግዚአብሔር ያለውን ወይም ደግሞ ራሱ ማድረግ ለምሳሌ እግዚአብሔር ጋር ያለ ያልተፈጠረ ነገር ነበር። ጥያቄው ገብቶኛል አልገባኝም ለማለት የኔን መልስ ላብራራው። ስማኝ እኔ አሁን ላብራራው ማለት ነው። የጠየቀኝ ጥያቄ ከገባኝ አይ እንደዛ አይደለም የጠየቁት ይለኛል። ስለ ፍጥረት ስናወራ ስለ እኔ እናንተ ስናወራ እግዚአብሔር በኃይሉ በፍቃዱ በችሎታው በሁሉ ነገር እኔ እናንተን ሲፈጥረን ከጭቃ ቦካና እስትንፋሱን ሲያስቀምጥብን መንፈስ ሲያስቀምጥብን እሱ ጋር ያለውን ነገር እኛ ጋር አደረገ ማለት ያ የሱ አቅም የሱ ችሎታ ነው። እኔ እናንተ ጋር መንፈስ አርጎ እኔ እናንተን ወደኛ ሲያመጣው ፍጡር ሆነ እንጂ እሱ ጋር ስለነበረ እሱ ባለቤቱ ነው። ስለዚህ እሱ ጋር ያለ ያልተፈጠረ ነገር ሆነ ሲወጣ ግን የተፈጠረ ነገር ይሆናል። ስለኔ እናንተ አይደል የምትጠይቀኝ? እኔ አንተ መንፈስ እሱ ጋር ያለ ያልተፈጠረ ነገር ሆኖ እኛ ጋር ሲመጣ ደግሞ ፍጡር ይሆናል። እሱ ጋር ያለ ያልተፈጠረ ነገር አላወራሁም ሀቢቢ፣ ስለ አካል አይደለም ማወራ። የኔና ያንተ መንፈስ እኔና አንተ ጋር መጥቶ የኛ አይደንቲቲ ከመሆኑ በፊት እሱ ጋር ያለ ያልተፈጠረ ነገር ነው ወይስ የተፈጠረ ነገር ነው? ይከብደኛል። ሌላ ጥያቄ ጠይቀኝ። ጥያቄን አድድንጌት በቃ ልብ አድርጉ። አንተን አይደለም ክርስቲያን መባል ጀመር እንዴ? ኖ አይደለም፣ አንተን አይደለም እኮ ሀቢቢ፣ እኔ ካንተ ጋር ፐርሰናል አይደለም። ከምታዳምጡ ክርስቲያን ተፈጠለ ነው ማለት ይኸውላችሁ፣ የምታዳምጡ ክርስቲያኖች በእኛ በኢስላም አስተምሮት የእኛ መንፈስ አንድ የተፈጠረ ማቴሪያል ነገር ነው። የተፈጠረ ማቴሪያል ነው። ከአፍም የሚወጣም ነገር አይደለም። ያንን ማቴሪያል አላህ በእኛ በሁላችን ውስጥም ይነፋል። ሲነፋ የግድ ከአፉ መውጣት የለበትም። እኔ መኪናዬ ተንፍሶ ጎሚስታ ጋር ሄጄ እስቲ መኪናዬ ንፋልኝ ብለው ከአፉ አይደለም የሚያወጣው። የሆነ ከነበረ ነገር ላይ በጎሚስታ ሊነፋልኝ ይችላል። የግድ ለመንፋት ከአፍ መውጣት የሚባል መስፈርት የለውም በኢስላም አስተምሮት።
በክርስትናው ግን የሚወጣው ነገር ያ መንፈስ የሚወጣው ነገር ከእግዚአብሔር አፍ ውስጥ ነው የሚወጣው ተብሎ ነው የሚታመነው። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ኢዮብ ምዕራፍ 33 ቁጥር 4 ላይ ኦሪት ዘፍጥረት 2:7 ላይ ጠይቃችሁ ነው። ያ የሚወጣው ከእግዚአብሔር አፍ እግዚአብሔር ውስጥ እያለ ፍጡር ነው ወይ ስንላቸው አይደለም ይላሉ። እሺ ፈጣሪ ነው ወይ ስንላቸው አይ እግዚአብሔር ውስጥ የነበረ ነገር ነው ይላሉ። እግዚአብሔር ውስጥ የነበረ ነገር መጥቶ ያ ያልተፈጠረ ነገር ከሆነ የኔ አይደንቲቲ ሲሆን እኔ ያልተፈጠረ ነገር አለኝ ማለት ነው። አካሌ የተፈጠረ ነው፣ ውስጥ ያለው መንፈሴ ደግሞ ያልተፈጠረ ነው። ወይድ ማለት ምን ማለት ነው? የሁለት ነገር ውቅር ነው። የመንፈስና የአካል ውቅር ከሆነ ወይድ ማለት ያልተፈጠረና የተፈጠረ ነው። ፍጹም ያልተፈጠረ ፍጹም የተፈጠረ ማለት ነው የሚሆነው። ጥያቄው ልብ አድርጉ ክርስቲያኖች፣ ሄዳችሁ መምህራኖቻችሁን ጠይቁ ይሄንን ነገር። ትክክለኛውን ትምህርት የምታገኙት ወደ ኢስላም ስትመጡ ነው። ይሄንን ነፃ የምትወጡት ይሄንን ነው ለማለት ግን ጥያቄ ፈጥሮብኛል። አሁን የምትለው ነገር እኮ እሱ ነው ማለት አጥና ነው እኮ ማለት እኮ ይሄ አይደለም። ቆይ አሁን ይኸውልህ ስለ አፈጣጠር ጠየቀኝ። እኔ ተፈጥሬያለሁ። የህይወት እስትንፋስን እፍ አለብኝ። ከእግዚአብሔር የወጣ ነገር አለ አልኩ። ያ ከእግዚአብሔር የወጣው ነገር ፍጡር ነው። ከእግዚአብሔር እኔ አሁን ፍጡር ነኝ እኮ ከሱ የወጣው ነገር ፍጡር ነው። እኔ ከሷ የእስትንፋሱን ከሷ አይደል እንዲያወጣና ነው ይስተራ ወጣ። ግን አንተ ጋር ጥያቄ አልገባኝም። አይ ከብሎኛል ያልኩት ጥያቄ አልገባኝም። ከጄኔሲስ ከሬቪሌሽን አለ ግልጽ ጥያቄ አልገባኝም ብዬ ሲል ፖስት አደርጋለሁ እዛ ጋር። ወይ ጥያቄ አልኝም ወይ ከብዶኛል። ጥያቄው ከብደዋል። ጥያቄ ከዛ መንፈሱ ከአፉ የሚወጣው መንፈስ ከአፉ ውስጥ የነበረው መንፈስ ፍጡር ካልነበረ አንተ ጋር ሲመጣ ተፈጥሯል የሚል አለ? በቢብሊካል ኤቪደንስ አለ? ማስረጃ አለ? ኖ አሁን አንተ አገኘው ከእግዚአብሔር የሚወጣው መንፈስ ጥያቄ እኮ ከእግዚአብሔር የሚወጣው መንፈስ ፍጡር ነው አይደለም ነው? ኖ አይደለም እኮ አልከኝ እኮ ሲወጣ እኛ ጋር ሲመጣ ይፈጠራል አለ። አልገባም ጥያቄው ሆነስትሊ ስፒኪንግ ይኸውልህ ሳስቆምህም ጥያቄው ከብዶኛል አልገባህም ወይም ደግሞ ክሊር እንድታረግልኝ ፈልጌ አልገባኝም ስልህ እኮ በደንብ ልታብራራልኝ የቻልከው ሀሳብን በመስጠት ነው። እግዚአብሔር የሚወጣ ነገር ፍጡር መሆን አይችልም። ግን አንተ ጋር ያለው ውስጥ ያለው መንፈስ እኔ የኔና ያንተ መንፈስ ያለው መንፈስ ፍጡር ነው ወይስ ፈጣሪ ነው? ሰው ያለው መንፈስ እግዚአብሔር የሰጠው እስትንፋሱ የነፋበት እሱ የሞተው ወይ አዳም ጋር የሞተው ያ ህያው የነበረው መንፈስ የእግዚአብሔር መንፈስ ፍጡር መሆን ይችላል? ኖ አይደለም። እኔ ጋር አይደንቲቲ አለ እኮ አይደል እንዴ? ወይድ የሚባለው እኮ የሁለት ነገር ውቅር ነው። ለምሳሌ እኔ አፈር ከአተምና ከሞለኪውል ኮምፖስት የሆነው ቦዲ ዲኮምፖስት ኬሚካል ሪአክሽን እና ሜካኒካል ፈንክሽን በሚቋረጥበት ሰዓት ላይ እኮ መንፈሴ እኮ ይሄዳል እኮ አይደል እንዴ? የነበረ እኔ የሚሄደው ራሴ ነኝ። ያ አይደንቲቲ ወሂድ ነው። ያ ወሂድ የሚባለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የወጣ ነገር ፍጡር መሆን ስለዚህ ፍጡር አይደለውም ማለት ነው። በአንድ በኩል ፍጡር ያልሆነ ነገር አለ እኔ ጋር ማለት ነው። ወሂድ ማለት ፍጡርና ወሂድ ማለት የሁለት ነገር ውቅር ነው ማለት ነው። ተመልከት እንግዲህ በእኛ በኢስላም ሁለት ፍጡር ናቸው ለኛ። ቆይ አሁን አንድ ነገር ወደ ክሊር እየሆነልኝ ከሆነ ምንድን ነው ድርቅ ለማለት ሳይሆን የሆነ ነገር እንለይ። ለምሳሌ እኔ እናንተ ስንሞት የሚሞተው ምናችን የሚቀበረው ምናችን አካላችን ኢፍ አይ ጌት ዩ ካገኘው አካላችን በኢስላምም በክርስትናም አካላችን ነው ዲኮምፖስት የሚያደርገው። ፍቀድልኛ አሁን ካገኘው ሀሳብህን እያገኘው ስለመጣው እየተወያየን ስለሆነ ማለት ነው። ድርቅ አይደለም ከብዶኛል ካልኩ አንብል ነው መሆን ያለብን ማለት ነው። ከዛ እያገኘው ከመጣው ደግሞ ጥያቄህን አላልክም። አይ ማለቴ ድርቅ ለማለት አይደለም። ሰዓትህን የሚግደል ይኸውልህ አሁን አንተ እንደምትጠይቀኝ ከሆነ እኔ እናንተ ውስጥ ያለው እስትንፋሳቸው ነው እግዚአብሔር መጀመሪያ ላይ አዳምና ሔዋንን ፈጥሮ በኋላ ደግሞ የነሳቸው መንፈስ የሞተው ማንነት የሚባለው ከዛ ለዘላለም ደግሞ ህያው ነበሩ የተባለው እሱ ለዘላለም ህያው ነበሩ፣ ፍጡር አይደለም እሱ። ከዛ እግዚአብሔር የነሳቸው ደግሞ አሁን እናንተ ስንሞት በላይ ሞተ የሚባለው ለምሳሌ ወሂድ ሞተ ሲባል ሞትክ የምትባለው አንተ ሲያልፍ አስክሬን ስታይ የእከሌ አስክሬን ተብሎ ይባላል እንጂ እከሌ ብለን አንጠራውም። ስለዚህ ያንተ የሚሞተው ማንነት ፍጡር ይባላል። ውስጥ ያለው እስትንፋስህ ግን ያ የእግዚአብሔር ከአንተ የወሰደው ነገር ግን ፍጡር አይባልም። ስለዚህ ፍጡር የማይባል ከሆነ አሁን ጥያቄ የምጠይቅ ወይ ሌላ ጊዜ መምጣት ይችላሉ። በዚያ ወይ ተዘጋጅና ነው በእስልምና አስተምሮ አሁን ግልጽ ከሆነልኝ ስለዚህ ከሆነ እንድናወራ የፈለግከው አሁን እኔ ስለ ከአንተ ጋር ማወራው ነገር እኔ ስሞት ሞተ የሚባለው ስጋዬ ፍጡሩ አፈር ነህና ወደ አፈር ትመለሳለህ የተባለው እሱ የፈጠረው። ሌላኛው ሴት አለ ሞቷል ተቀብሯል ከታልክ ነፍሴን ተቀብሯል ብለህ አታገኘውም። በዛው ሎጂክ መንፈሴና ነፍሴ ወደ ፈጠረው ወደዛ ወደ አመጣው ይሄዳል። ጥያቄው እሱ ላይ ነው ያለው እኮ ይመለሳል። በላያ ኦኬ እንደዚህ ከሆነማ የሚመለሰው እኔ ነኝ ወይስ አይደለሁም? እኔ አይደለሁም ወይ? ያ መንፈስ የሚባለው እኔ አይደለሁም ወይ?
አንተ ነህ። ስለዚህ ያ እኔ የሚባለው ነገር ፍጡር ነኝ ወይስ አይደለሁም? ፍጡር አይደለም እሱ። ፍጡር አይደለሁም ማለት ነው። ስለዚህ ወይድ ማለት የሁለት ነገር ቅልቅል ነው። ያልተፈጠረና የተፈጠረ ቅልቅል ነው ማለት ነው። ወይድ ማለት አካሌ ብቻ ነው የተፈጠረው። ስለዚህ ያልተፈጠረ አንድ ፈጣሪ አለ ውስጥ ወይድ የሚባል ሌላ። ስለዚህ አየህ ወይድ ፈጣሪ ነው ማለት ነው። ለምን አታመልከኝም? ፈጣሪ የምታመልክ ከሆነ ተመልከት። እንግዲህ ኮምፕሊት የሆነ ትምህርት ነው ላይ አንትሮ ወላሂ ነው የምነግርህ። ነገረ ድህነት ላይ አንትሮፖሎጂካል በአንትሮፖሎጂ ትምህርት ሰው በሚባለው ጥናት እስልምና ራሱ ይበልጣቸዋል። አይደለም ሳሊቬሽን ላይ ይቀርና እስካቶሎጂ ላይ ይቀርና እሱ ጋር ስክሪፕቸር አድርገን በዚህ ጥያቄ መንገድ ያለኝን እውቀት አሰባስቤ ይመጣል። ሌላ ጥያቄ አለ እኮ የምልህ እኮ እሱ ኧረ እኔ የለኝም። ይሄ ነው ጥያቄ። ለዘመናት ሰዎችን ጠይቄ ያልተመለሰልኝ ጥያቄ አንትሮፖሎጂ ወይም የነገረሰብ ጥናት ስለ ሰው ጥናት ስናጠና ሰው ምንድን ነው የሚለው በቂ የሆነ መልስ የለም። ክርስትና ውስጥ ምንድን ነው ውስጡ ያለው መንፈስ ምንድን ነው ከየት ነው የመጣው ብለህ ስትል ከአፉ ነው የሚወጣው ይለዋል። ከአፉ የሚወጣው ነገር እዛ አፉ ውስጥ እያለ ፍጡር ነው ወይስ አይደለም ስትላቸው ፍጡር አይደለም ይለዋል። ተመልሰው ደግሞ እኔ ነኝ እኮ እኔ ጋር ያልተፈጠረ ነገር አለ ማለት ነው። እኔ ጋር ፈጣሪ አለ ማለት ነው። እኔ ፈጣሪ ነኝ ሁለት ነገር ነኝ ማለት እኮ ነው። መንፈሴ አለ፣ አካሌ አለ። መንፈሴ የራሴ ነው፣ ራሴ ነኝ እኮ መንፈሴ። አካሌ ዲኮምፖዝ ሲያደርግ እንትን ሲል በኋላ ላይ የሚሄደው የሚቀጥለው ዓለም መንፈሴ የራሴ ነኝ የሚሄደው። ስለዚህ ወይድ እዛ ሲሄድ ያ ፈጣሪ የሚባለው ወይድ ነው የሚሄደው ማለት ነው። ለምን እኔን አታመልኩኝም? ክርስቲያኖች ተሰብስባችሁ የኔ መንፈስ ውስጥ ፈጣሪ ከሆነ በሉ ጀምሩ። ለምንድን ነው ሌላ ነገር ብቻ የምታመልኩት? አይደለም እኔ አንተም እኮ ማውራ ጀነራሊ ነው ማውራ። ግን ለዚህ ሰውን ወክዬ አንድ ጥያቄ ልጠይቅ። ፈጣሪ ያልተፈጠረ ነገር አንተ ነገር ውስጥ አስቀመጠ ማለት ወይም ደግሞ እሱ በፍቃዱ አንተ ጋር አደረገ ማለት አንተ ፈጣሪ ትሆናለህ ማለት ነው? አንተና እኔ ራሴ ነኛ። ያልተፈጠረው ነገር ራሴ እኮ ነኝ ተብያለሁ። አይደለም አሁን ኢጎ ምንድን ነው? ኢጎ ምንድን ነው ታውቃለህ? ኢጎ በግሪክ እሺ ወንድም ይኸውልህ አሁን እሱ ሁሉ ቻይ ነው ባለ ሁሉ መለኮት እንትን ነው ሁሉን ነገር ማድረግ የሚችል አንተ ውስጥ እሱ ፈቅዶ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አንተ ውስጥ እሱ ፈቅዶ አስቀመጠ። ከዛ ደግሞ ሊሚቴሽን አበጀልህ ለአንተ። እሱ የበላይ ነው ማለት ለምሳሌ አንተ በድርጅታችሁ ላይ ማናጀር ከሆን በማናጀርነት የምታደርገው ነገር በአውቶሪቲ ሁሉ አንተ ጋር ሊሚቴሽን ሰጠ። ሰው ፈጠረና በመልኩ ሊሚቴሽን ሰጠ። ያ የፈጠረውን ሰው የህይወትን እስትንፋስ ውስጥ ያስገባተበትን ሰው ይሄን ነገር አድርግ ይሄን አታርጋለ። የእግዚአብሔር ሊሚቴሽን እና ያንተ ሊሚቴሽን የእግዚአብሔር ሊሚቴሽን እና ያንተ ሊሚቴሽን እኩል ይሆናል ማለት ነው። የእግዚአብሔር ሉዓላዊነት እና ያንተ ሉዓላዊነት በጭቃ ያቦካህን አንተ እሱ ፈቅዶ አንተ ውስጥ አስቀመጠ ማለት እኩል ይሆናል አይመስለኝም። ሌላ ጊዜ እናውራበት በዚህ። ቆይ አንተ ጥያቄ ልጠይቅህ። ኢጎ የሚባለው የሰው አይደንቲቲ ኢጎ የሚባለው ስፒሪቱ ጋር ነው ያለው ወይስ አካሉ ጋር ነው ያለው? ሲጀመር በአንትሮፖሎጂ ትምህርት ውስጥ ኢቭን በክርስቲያኒቲ አንትሮፖሎጂ ላይ ኢጎ የሚባለው ነገር አይደንቲቲ እኔ የሚለው አይደንቲቲ ፐርሰኑ የፕሮሶፖን የሚባለው ነገር ወይም ኦንቶሎጂ የቱ ጋር ነው ያለው? ስፒሪት ላይ ነው ያለው ወይስ አካል ላይ ነው ያለው? ስፒሪቱ ላይ። ታዲያ እኔ የምባለው ነገር እኮ እኔ የሚለው እኮ ማንነቴ እኮ ውስጥ ነው ያለው። አንተ የሚባለው ማንነት ስትሞት ነገርኩህ እኮ ያንን አብራራሁልህ። አሁን እኮ አንተ ወይድ ማለት ያ ፈጣሪ ነው ማለት ነው። ያ አይደንቲቲ እኔ የሚለው የሰው ልጆች በአጠቃላይ ስንት ፈጣሪ ነው ያላችሁ? አንተም ፈጣሪ ነህ፣ ዳዊትም ፈጣሪ ነው፣ ያሲንም ፈጣሪ ነው። doesn't mean ይኸውልህ አይደለም። ታዲያ ካልተፈጠረ ምንድን ነው ውስጥ ያለው ነገር? ውስጥ ያለው የኔ ማንነት ምንድን ነው? ፍጡር ካልሆነ ቆይ ይኸውልህ ጥያቄን በጥያቄ ከመመለስ ይልቅ ፈጠረ ባለቤት ነው፣ ባለመዋል ነው፣ ባለችሎታ ነው፣ ሁሉን ነገር አድራጊ ነው፣ ሰራ። እሱ በፍቃዱ አንተ ውስጥ የሆነ ነገር አስቀመጠ ማለት ፈጣሪ አድርጎ ቢሾምህ ፈጣሪ አድርጌሃለሁ ብሎ ካለህ እኮ መፍጠር ትችላለህ። እሱ ካለህ ፈጣሪ ናችሁ ካሁን በኋላ ይሄን ፍጠሩ ብሎ ካለ ባለቤቱ እንዳደረገህ ነው የምትሆነው። ያ ነገር አንተ ውስጥ አስቀመጠ ማለት ደግሞ ፈጣሪ መሆን ትችላለህ ማለት ነው። ስለዚህ እናንተ ፈጣሪ ሁኑ የሚል ደግሞ ሰዎችን ፍጠሩ ሳይሆን ግዙ ብሎ የሰጠውን አውቶሪቲ እሱ ነው የሰጠው። ስለዚህ ሰው ሲሞት ማንነቱ ከመጣበት ሲመለስ ባለቤቱ ግን የሰጠውን ነው የሚሆነው። ባለቤቱ ማን ነው? እግዚአብሔር ነው። መንፈሱ በሱ ውስጥ ያስቀመጠው አይደለም። ስህተት ተናገርኩ አርመኛ፣ ስህተት ከተናገርኩ አሳርመኝ። ልክ አይደለም። አንደኛ ቲዮሎጂውን ትክክል አጥና፣ ይሄኛው ትክክል አይደለም። አሁን አንተ የምታብራራበት ደግሞ የባሰው ስብስብ ነው። ምክንያቱም እንትን ክርስቲያኒቲ አንተ እኮ በጠየቀኝ ጥያቄ መልስ ነው የነገርኩህ። አንተ በጠየቀኝ ጥያቄ ነፍሱን እኔ ውስጥ ተቀመጠ ስለዚህ ፈጣሪ ነህ ማለት ነው። በእኛ በኢስላም አስተምህሮት ማናውቀው ነገር ካለ የማታውቁ ብትሆኑ የእውቀት ባለቤት ትጠይቁ ነው የሚለው ቁርአን በሱረት ነህል
ዋት ዲድ አይ ሴ ስለዚህ አሁን አንተ ይሄ ማብራሪያ ወልድ የሆነ ነገር አንብቤ ልምጣልህ እኮ አሉ። ይሄኛው አንተ ልጠይቀኝ አንተ ያብራራበት ማብራሪያ ደግሞ አደገኛ ነው። የባሰ አደገኛ ነው። አደገኛ ከክርስትና የኔ ጥያቄ እኮ ነው። የኔ ጥያቄ ብቻ እኮ ነው። አይ አንተ ምን አልከኝ መሰለህ? አይ አንተ ከሱ የወጣው ነገር ያልተፈጠረ ከሆነ አንተ ፈጣሪ ነህ ማለት ነው አልከኝ። ኖ እሱ ፈጣሪ ነህ ካለኝ ፈጣሪ ይሆናለሁ። ቆይ እሱ ፈጣሪ ነህ ካለኝ ባለቤቱ እሱ የወጣው ፈጣሪ ነህ ካለኝ ፈጣሪ ይሆናል ነው የሚሆነው። ሰው ነህ ምድርን ግዛ ፋንታሲ ነው የሚሆነው እሱ። እሺ ስለዚህ ጊዜ አልጨርስብህ። ኔክስት ምናባዊ ነው የሚሆነው። ጊዜ አልጨርስብህ። ምናባዊ ነው የሚሆነው። እሺ እወድሃለሁ። ለምን መሰለህ? ክርክር ነው የሚሆነው። ኖ አይደለም፣ ክርክር ነገር አይደለም። ይሄኛው አሁን ያልከው ነገር አንትሮፖሎጂካል ኤቪደንስ የለም ቢብሊካል ላይ ባይብል ላይ ቤዝድ አይደለም። እስካሁን ድረስ ያወራቸው ነገር ምንድነው? አደገኛ ነው ያልኩ ምንድነው? አንተ ሰው ፈጣሪ ነው የሚል አለ እንዴ? ኖ አይደለም፣ ፋንታሲ ነው እኮ የምልህ። መልስልኝ የነበረው ፋንታሲ ነው። ገባ? ፋንታሲ ታውቃለህ? ውሂድ አንተ ያልከው ምን ሊሆን ነው? እኔ ይሻል ምናባዊ ነው። እኔ ጥያቄ ልጠየቅኩ እኮ አንተ ግን አሁን የምትመልሰው መልስ ምናባዊ ነው፣ ነባራዊ አይደለም። ቢብሊካል ግራውንድ የለውም። ግድ የለም እኮ የለውማ። ሰው በመልካችን እንደ ምሳሌያችን እንፍጠር ያለውንና ትሞታለህ ያለውን እኮ ነው እኔ እያብራራሁ ያለው። እኔ መልክ የተባለው ምንድን ነው የሚለውን ነገር እናብራራለን። እሱ አይደለም ፖይንቱ። እኔ የጠየቅኩ ጥያቄ አንተ የአንተ መንፈስ ውስጥ ያለው የአንተ መንፈስ አንተ ራስህ ነህ፣ ከአንተ ውጭ አይደለም ያለው። አንተ ራስህ ነህ። ያ አንተ የምትባለው ማንነት በአንድ ወቅት እግዚአብሔር አፍ ውስጥ ነበረ። እግዚአብሔር አፍ ውስጥ የነበረው ነገር ደግሞ የተፈጠረ ነገር አይደለም አላችሁ። ስለዚህ ወይድ ምንድነው? ያልተፈጠረ ነገርና የተፈጠረ ነገር ውቅር ነው ማለት ነው። ስለዚህ ያልተፈጠረ ነገር ደግሞ ፈጣሪ ነው ብላችሁ ታምናላችሁ። እንደኛ ትራይኮቶሚ የሚባል ነገር የላችሁም። እኛ ጋር ትራይኮቶሚ የሚባል ነገር አለ በኢስላም አስተምህሮት ውስጥ ኦንቶሎጂ ላይ ትራይኮቶሚና እናንተ ቀደም ግን አንድ ይቅርታ እንደ ባለጌ ይቅርታ ቀደም ስለ ቃል ስትናገር ወይም ስለ እኔ ቃል ስለ አንተ ቃል ስለ እግዚአብሔር ቃል ስትናገር ምን አልከኝ? ያ ፍጡር አይደለም አልካ። አንተ ቅድም ታስታውሳለህ? ቆይ ቅድም ከሱ የሚወጣ ነገር ምንድነው አልከኝ? በጣም እንደውም እንግሊዘኛው ከብዶኝ የጠየቅኩ ቃል ምንድነው አልከኝ? ከሱ የሚወጣ ነገር እኛ ጋር ትራይኮቶሚ የሚባል ኮንሴፕት አለ፣ እናንተ ጋር የለም። ቅድም ያልከኝ ቃል በቃል ቅድም ያልከኝ ልጠይቅ። አሁን ለምሳሌ ያላ ንግግር ለኛ ለምሳሌ ያላ ንግግር ለኛ አላህም አይደለም ከአላህም ውጭ ፈጣሪም ፍጡሩም አይደለም። ለምሳሌ ገባኝ። ግን ያላህ ንግግር ነው ያላ ንግግር ነው፣ አትሪቢዩት ነው። ይሄኛው ግን አትሪቢዩት አይደለም። እናንተ ጋር እስትንፋሱስ የምን እስትንፋስ? ያላ እስትንፋስ አትሪቢዩት ነው። ያላ እስትንፋስ የሚል ነገር ቁርአን ላይ አለ እንዴ? አይ አሁን እየጠየቀኝ ወደ እኔ ውስጥ የተነፋው ሰው ውስጥ የተነፋው እስትንፋስ ያላ እስትንፋስ አትሪቢዩት ነው አይደለም? ፍጡር ነው። አትሪቢዩት አይደለም፣ ፍጡር ነው። አይ ቆይ ከአላህ ውስጥ ነው የወጣው አይደል? በእስትንፋስ ነው አይደል? እሱን ያለው አይደለም። ዛት ዘፖኝ አንተ አይደለም ብለህ ታውቃለህ። እኔ ደግሞ አይደለም ፍጡር ነው። አሁን ግን ከሱ አፍ ከወጣስ በእኛ ፍጡር ነው። በእኛ እኮ ፍጡር ነው። ከሱ አፍ ከወጣስ አይ ወይድዬ ጥያቄ እንደ ጥያቄ ከሱ አፍ ከወጣ አትሪቢዩት ነው አይደለም? እኮ ነው የምልህ። ከሱ አፍ ከወጣ ፍጡር አይደለም። አትሪቢዩት አይደለም? አትሪቢዩት ነው የሚሆነው። አትሪቢዩት አይደለም ቃሉ አትሪቢዩት ነው የሚሆነው። ከሱ አፍ የሚወጣ እስትንፋስ ከሱ አፍ የሚወጣ እስትንፋስ። በእናንተ ትምህርት ዳይኮቶሚ አለ በክርስትና ውስጥ ማነው ትራይኮቶሚ የሚባል ነገር አለ? እኔ አሁን እዚህ ጋር ሌላ ጋር ሳንሄድ አንተ ሌላ ነው። በእኔ ቴዎሎጂ ነው ይዤ እኮ የምንወገተው አሁን እኔ በቴዎሎጂያችሁ በእናንተ ቴዎሎጂ ቅድም እኮ ካልከኝ ነገር እናንተ ዳይኮቶሚዝ ነው ያለው። ዳይኮቶማይዝ ነው የምታረጉት። አይ ወንድ አሁን እነሱን ሰዎች እነሱን ተዋቸውና እኔ እናንተ እያወራሁ ቢብሊካል ግራውንድ እሺ አሁን ነገር አለ አትሪቢዩት የሚባል ነገር አለ። እውነት እናውራ ዲቫይን እኔ እናንተ እውነት እናውራ። ፕሮቴስታንትን አይደለህም አንተ ነኝ። አይ በአንተ እናውራ እንዴ። በፕሮቴስታንት ዲቫይን ሲምፕሊሲቲ አትቀበሉ። ቆይ አንዴ እኮ እሱን ነው እኮ የምልህ እኮ አንተ እኮ የራስህን ነው እንትን የምትለው። አሁን የጠየቁት ጥያቄ የራስህን አይደለም። አንተ እኮ ቅድም የተናገርከው ከባድ ነገር ወደ ፋንታሲ ነው። እስላሚስክ እኮ ነው ዴፊኒሽን የሰጠው እኔ በእስላም ያብራራውልህ። በእናንተ ትምህርት ውስጥ ግን አትሪቢዩት የሚባል ነገር አለ ወይ? ያልተፈጠረ አትሪቢዩት የሚባል ነገር አለ ወይ? ለምሳሌ በክርስትና ውስጥ አለ? አሁን ጥያቄ